ሰላም ውድ አርሰናል ቤተሰቦች እንዴት ቆያችሁልን? በዛሬው አርሰናል ይመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰቡም አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። ከነጋ መሻሹ የዋንጫ ጨዋታ በፊት ማይክል አርቴታ አርብ ከሰዓት ጋዜጣዊ መግለጫ ሰጥቷል። ሚኬል አርቴታ በተለያዩ ጉዳዮች ላይ አንዳንድ መረጃዎችን ያጋራ ሲሆን እኛም በተከታይነት እናቀርብላችኋለን። ስለ ሳካ ራይስና ዙቢሜንዲ ጠይቆ ሚኬል አርቴታ እንዲህ ሲል ይመልሳል። ዝግጁ ናሉ። ዛሬ ከኛ ጋር ለምር ሰልቷል፣ ነገም ይሰራሉ። እንደምንጠብቀው በጥሩ ፊዚካል ብቃት ላይ ከሆኑ በጨዋታው ይሳተፋሉ ብሏል። ስለ ቲምበርና ሳሊባ ጠይቆ ሚኬል አርቴታ ጁሪየን በጣም ጥሩ እመርታ ያሳየን፣ ሜዳ ውስጥ መግባት ጀምሯል። አሁን እንቅስቃሴዎችን በተለይም የለምርስ መጠንና ጫን ያሳደግ ነው፣ በጥሩ መስመር ላይ ያለ ይመስለኛል ብሏል። ነገርን አሁንም ጥቂት ሳምንታት ይቀሩታል። ሳሊባ ደግሞ ሁላችንም እንደምናውቀው የረጅም ጊዜ ጉዳት ያጋጠመው ብሏል። ቲምበር ከኢንተርናሽናል ጨዋታዎች በፊት ይመለሳል ተብሎ የጠየቀው ሚኬል አርቴታ አላውቅም፣ ጠብቀን ማየት አለብን ሲል መልሷል። ስለ ዝውውር መስኮት የጠየቀው ሚኬል አርቴታ እንዲህ ሲል ይመልሳል። ብዙ ነገሮች የሚከሰቱበት በጣም አጓጊ የውድድር ዘመኑ ክፍል ነው። ትልቅ ጉጉት ይፈጥራል ብዬ አስባለሁ። እንዲሁም ቡድኑን ለማሳደግ ጥሩ አጋጣሚ፣ በተጨማሪም እያንዳንዱ ተጫዋች ምን እንደሚሰማው ለመረዳት ጥሩ መንገድ ይሆናል ብሏል። በሚቀጥሉት 14 ወይም 13 ቀናት ውስጥ በቻለው መጠን በሁሉም ቡድኖች ላይ ለመፎካከር በጥሩ ሁኔታ ላይ ሆነን ለማጠናቀቅ እየሞከርን ነው ብለዋል። የኮሚቴ ሺልድ ዋንጫን ስለማሸነፍ ታልማለህ ተብሎ የጠየቀው ሚኬል አርቴታ እንዲህ ሲል ይመልሳል። እሱን ለማድረግ ነው የምንሞክረው። በጣም ጠንካራ ተፎካካሪ ይገጥማል። ነገርም የውድድር ዘመን ለመጀመር እንዲሁም በመጀመሪያው ዋንጫ ለመጀመር በጣም እንፈልጋለን ብሏል። በክለቡ አካባቢ ጥሩ መንፈስተኛ ብሔራዊ ቡድን የነበሩ ተጫዋቾች ሙሉ በሙሉ ተመልሷል። መፎካከር ለመጀመርም ቸኩለናል ብለዋል። ተጫዋቾችን በቀጣይ ቀናት መሸጥ አለብህ ተብሎ የጠየቀው ሚኬል አርቴታ ትክክለኛ አጋጣሚዎች ከመጡ ልንጠቀምባቸው የማንችላቸው እድሎች አሉ፣ ነገርም እስካሁን ባለ ተጫዋቾች ቁጥር ደስተኛ ነን። በእርግጥ አንዳንዶቹ ለቆም ሄድ እንደሚኖርባቸው መቀበል አለብንም ብሏል። ራይስና ሳካ የፊዚካል ብቃት ችግሮቻቸውን እንዴት እያስተካከሉ ተብሎ የጠየቀው ሚኬል አርቴታ ምንም የተለየ ነገር አላየንም። ከብሔራዊ ቡድን ጋር በነበሩበት ጊዜ የተሰጣቸው የግል መርሃ ግብር ነበራቸው። እነዚያን ችግሮች ለመፍታት ሲሞክሩ ነበር፣ መሻሻልም አሳይተዋል። በረፍት ጊዜያቸው ለራሳቸው የተዘጋጀ ልዩ ፕሮግራም ነበራቸው። ያንን ሲያደርጉ ቆይቷል። ባለፉት 2 እና 3 ቀናት ያየሁት ነገር በጣም ጥሩ ነው ሲል መልሷል። ስለ ኤታን ኒውሪ የጠየቀው ሚኬል አርቴታ እንዲህ ሲል ይመልሳል። እቅዱን አላውቅም፣ ነገር ግን አንድ ወጣት ተጫዋች በአጭር ጊዜ ውስጥ ምን ያህል ሊያድግ እንደሚችል አሳይቷል። በውጭ ሀገር መስራትና ለማግኘት የራሱ ፈተናዎች አሉት። እሱ ግን ያንን በጥሩ ሁኔታ ተወጥቶታል። ታለንቱ፣ ፍላጎቱና ለጨዋታ ያለው ፍቅር እርግጠኛ እንድትሆን ያደርጋልም ብለዋል። ሚኬል አርቴታ ከማርቲን ኦዴጋርድ ስለሚጠብቀው ነገር ተጠይቆም እንዲህ ሲል ይመልሳል። በሱና በቡካዮ ላይ የተለየ ነገር አያለው። ባለፈው ዓመት ጥቂት ችግሮች ነበሩባቸው። ለቡድኑ ማምጣት የሚችሉትን የብቃት ማረጋጋት ማሳየት አልቻሉ ነበር። ስለዚህ ትልቅ እድል አለ። ቡድኑ ከዚህ ተጠቃሚ ይሆናል ብዬ አስባለሁ። ምክንያቱም በእነሱ ውስጥ ያለው ከፍተኛ ፍላጎት ማየት ትችላላችሁም ብለዋል። አርሰናል አስቶን ቪላ ለቆ ለመውጣት እንደሚፈልግ ያሳወቀውን ኤዝሬ ኮንሳን ለማስፈረም አሁንም እንቅስቃሴ ላይ ይገኛል ተባለ። ሁለቱም ክለቦች በድርድሩ የመጨረሻ ምዕራፍ ላይ በሚገኙበት ወቅት ኤዝሬ ኮንሳ የፕሪሚየር ሊጉን አሸናፊ አርሰናል ለመቀላቀል የተዘጋጀ ይመስላልም ተብሏል። ፉትቦል ኢንሳይደር በወጣው ዘገባ መሰረት የአስቶን ቪላ የኋላ ደጀን ተጫዋች ወደ መድፈኞች የሚያደርገውን ዝውውር 90% በመቶ ሊጠናቀቅ ተቃርበዋልም ብሏል። ኮንሳ በቪላ ድንቅ ጊዜ ያሳልፏል። በኡናይ ኤምሬ ስር የአስቶን ቪላ ዋና አካል የሆነ ኮንሳ የሰሜን ለንደኑ ክለብ ለመቀላቀል አሁን ላይ ከፍተኛ ጉጉት አሳይቷልም ተብሏል። ሚኬል አርቴታ አሁን ላይ ከተጫዋቹ ጋር ንግግር ላይ ሆነ ሲሆን ምናልባትም አርሰናል እስከ 65 ሚሊዮን ፓውንድ ለዝውውሩ ሊያወጣም ይችላልም ተብሏል። ኮንሳ በመሃል ተከላካይና በቀኝ መስመር ተከላካይ መጫወቱም ለሚኬል አርቴታ ቡድን ተጨማሪ ነገር ይዞ ይመጣልም ተብሏል። አርሰናል በዚህ ክረምት የጋላታሳራዩን አጥቂ ቪክተር ኦሲሜንን ለማስፈረም እንቅስቃሴ እያደረገ ይገኛል ተባለ። ሴባስቲያን ዴኒስ በወጣው ዘገባ መሰረት አርሰናል ወደ 27 ዓመቱ ናይጄሪያ አጥቂ በፍጥነት እየገሰገሰ ሲሆን ተጫዋቹ ለሚኬል አርቴታ ዋና ቅድሚያ የሚሰጥ የዝውውር ኢላማም ነው ተብሏል። ዴኒስ በትዊተር ገጹ ላይ እንዲህ ሲል ጽፏል። አርሰናል ቪክተር ኦሲሜንን ለማስፈረም ፈጣን እንቅስቃሴ እያደረገ ነው። ይህም ሚኬል አርቴታ አጥብቆ የጠየቀው የመጀመሪያ ቅድሚያ የሚሰጠው ዝውውር ነው ብሏል። መድፈኞቹ የዝውውር መስኮቱ ከመዘጋቱ በፊት ዝውውሩ ማጣቅ እንደሚችሉ ሙሉ እምነት አላቸው ብሏል። ጋላታሳራይ ለአጥቂ የተወሰነ ዋጋ ባይቆርጥም ያወጣው መነሻ ዋጋ ግን እስከ 70 ሚሊዮን ዩሮ ገደማ ይሆናልም ተብሎ አርሰናል ዝውውሩን ማጠናቀቅ እንደሚችሉ ያመኑ ሲሆን የቱርኩ ክለብ ለአጥቂው እስከ 70 ሚሊዮን ዩሮ ገደማ ይጠይቃልም ተብሎ ኦሲሜን ለበርካታ ውድድር ዘመናት አስተማማኝነቱን ያሳይ ሲሆን አሁን ላይ በዚህ ክረምት ምናልባትም ወደ ሰሜን ለንደን የሚያመራበት እድል አሁን ላይ ተፈጥሯልም ተብሏል።
አርሰናል ጃሬል ኳንሳህን ከባየር ሌቨርኩሰን ለማስፈረም ንግግር ላይ እንደሚገኝ የተዘገበ ሲሆን ምንም እንኳን ዜናው ባልጠበቁት ቢሰማም ዝውውሩ ሙሉ በሙሉ ምክንያት ይመስላልም ተብሏል። 23 ዓመቱ እንግሊዛዊ ተከላካይ በቡንደስሊጋው ባሳለፈው እጅግ አስደናቂ ብቃት ተከትሎ አሁን ላይ በበርካታ ክለቦች እየተፈለገ የሚገኛል። የቀድሞ ክለቡ ሊቨርፑልም ተጫዋቹን ለመለስ አሁን ላይ እንቅስቃሴ እያደረገ ይገኛልም ተብሏል። እንደ ስካይ ስፖርት ዘገባ ከሆነ አርሰናል አሁን በኳንሳ ዝውውር ላይ ለመስራት እየሞከረ ይገኛልም ብሏል። የስካይ ስፖርቱ ጋዜጠኛ ሳምብሊስ እንዳለው ከሆነ ኳንሳ በመሃል ተከላካይነትም ሆነ በመስመር ተከላካይነት የመጫወት ብቃቱ አሁን ላይ ሁለገብነቱን ያሳያልም ብሏል። በሚካኤል አርቴታ ላይ የሚመራው አርሰናል በተለይም በቆሙ ኳሶች የሚታወቅ ሆኖ ኳንሳ ከቅጣት ምቶች አደጋ መፍጠር መቻሉም በዚህ ቡድን ውስጥ እንዲያበራ ሊረዳው ይችላልም ተብሏል። አሁን 23 ዓመት የሚገኘው ኳንሳ ምናልባትም በዚህ ክረምት ከጀርመኑ ክለብ ለቆም ወደ እንግሊዝ የመለስ እድሉም ከፍተኛ ነው ተብሏል። ሆኖም ግን ሌቨርኩሰኖች ተጫዋቹን የማይሸጥና የማይነካ አድርገው ይመለከቷል ሲል ስካይ ስፖርት አየዞ ዘግቦታል። አዲሱ የማንቸስተር ሲቲ አማካይ ኤሊዮት አንደርሰን ከነገው ጨዋታው ፊት አስተያየት ሰጥቷል። በጣም አስፈላጊ ጨዋታ ነው። ሁሉም ጨዋታዎች አስፈላጊ እንደሆኑ አስባለሁ። ሁሉም የቀድሞ ወደ ዘመን ጨዋታዎች አስፈላጊ ነበሩ። ስለዚህ የምናደርገው ያንን ጨዋታ ለማሸነፍ መሞከር ነው። ከባድ ጨዋታ ነው። በተፈጥሯቸው የባለፈው ወደ ዘመን አሸናፊ ለመሆናቸው ከባድ ይሆንብናል። ነገር ግን በዚህ ወደ ዘመን እያንዳንዱ ጨዋታ ከባድ የሚሆነው እኛ በራሳችን ጨዋታ መንገድ በእነሱ ላይ ተጫውተን ጨዋታውን ለማሸነፍ እንሞክራለን ብለዋል። ናፖሊ አሁንም ጋብሪኤል ጄሱስን ለማስፈረም ፍላጎት አለው ተባለ። ሆኖም የዝውውሩ መሳካት ሌሎች የማጥቃት መስመሮችን ሽያጭ ላይ ይመረኮዛልም ተብሏል። ተጫዋቹ አሁን ላይ ዝውውሩ ለማድረግ ዝግጁ ሲሆን ናፖሊዎችም እንዲጠብቁ ጠይቀዋል ሲል ዲማዚዮ ዘግቦታል። ሁሊያን አልቫሬስ በአትሌቲኮ ማድሪድ ስላለ ሁኔታ በይፋ ለመናገር የተዘጋጀ እንደሆነ ተዘግቧል። አርጀንቲና አጥቂ በቅርቡ በማህበራዊ ሚዲያ ምናልባትም በቃለ መጠይቅ ወይም በጋዜጣዊ መግለጫ አማካኝነት ስለ ወደፊቱ ጊዜ ይናገራል ተብሎ ይጠበቃል። ዘገባውን መልክቱም አልቫሬስ ክብር የተነፈገውና የተገቡለትም በርካታ ቃል ኪዳኖች እንዳልተፈጸሙለት ያምናል። አትሌቲኮ ማድሪድ ከሱ ጋር ሊወያይ ፍላጎት ቢኖረውም የእሱም አቋም ግን ጸንቶ እንደቀጠለ ተነግሯል። አልቫሬስ አትሌቲኮ ማድሪድ ለመልቀቅ የቆረጠ ሲሆን በአርሰናል አሁንም ተጫዋቹን ለማስፈረም የመጀመሪያ ምርጫ ሆኖም ግን አሁንም አልቫሬዝን እየጠበቀም ነው ተብሏል። አርሰናል የብራይተኑን አማካይ መመልከት ጀመረ። አርሰናል የብራይተኑን አማካይ ጃክ ኢንሹልን ለማስፈረም አሁን ላይ ክትትሉን ቀጥሏልም ተብሏል። አርሰናል በዚህ ክረምት ዋና የዝውውር ኢላማው አድርጎ የለየው ዘሰን ባወጣው ዘገባ መሰረት የሰሜን ለንደኑ ክለብ የእንግሊዙን ወጣት አማካይ ለማስፈረም በሚደረገው ፉክክር ውስጥ በግንባር ቀደምትነት እየመራም ነው ተብሏል። አርሰናል ለጃክ አሁን ላይ ጥረቱን ለማድረግ ተዘጋጅቶ የተባለ ሲሆን ከሰሜን ለንደኑ ክለብ ከተላኩ አካላት ከአንድ ዓመቱ ወኪሎች ጋር ንግግሮች የተደረጉም ነው ተብሏል። የብራይተን ሁኔታ ለመፈተሽ ይፋይ የዝውውር ጥያቄ ለማቅረብ አሁን ላይ አርሰናል ዝግጁ የተባለ ሲሆን ሚኬል አርቴታ ብሩኖ ጉማሬሽም በማስፈረም የማይከፍሉን ያጠናከረ ቢሆንም ኢንሹልን ለአጫወቱ ስልት ተስማሚ እንደሆነ ያምናልም ተብለዋል። የአርሰናሉ ኮከብ ከቱርኩ ክለብ የቀረበለትን ጥያቄ ውድቅ ማድረጉ ተሰማ። ጋብሪኤል ማርቲኔሊ ወደ ጋላታሳራይ መቀላቀል እድሉ ውድቅ ማድረጉ የተዘገበ ሲሆን ወኪሎቹ በእግር ኳስ ሕይወቱ በዚህ ደረጃ ወደ ቱርክ መሄድ እንደማይፈልግም ለአርሰናል አሳውቀዋልም ተብሏል። ዘ አትሌቲክስ በወጣው ዘገባ መሰረት የወሰነ የመጣው የቱርኩ አሸናፊው ክለብ ለ25 ዓመቶች እስከ 45 ሚሊዮን ዩሮ ይፈት ከቀረበ በኋላም ነው ተብሏል። ጋብሪኤል ማርቲኔሊ አሁን ላይ የቱርኩን ክለብ የመቀላቀል ምንም አይነት እቅድ የለውም ተብሏል። ጋላታሳራይ ማርቲኔሊ ኳኖን የዝውውር ኢላማዎቹ አንዱ ማድረግ ለማስፈረም ለአርሰናል እስከ 45 ሚሊዮን ዩሮ ይፋ ጥያቄ አቅርቦም ነበር። ሆኖ የተጫዋቹ ወኪሎች አቋማቸውን ግልጽ አድርጓል። ማርቲኔሊ በአሁኑ ሰዓት ጋላታሳራይ መቀላቀል ምንም ፍላጎት የለውም ተብሏል። ተጫዋቹ በአርሰናል እስከ 27 ድረስ የሚያቆይ ውል ያለው ሲሆን መርፌዎቹ ውሉን ምናልባትም እስከ 28 ድረስ የማራዘም አማራጭም ነበራቸው። ጋላታሳራይ ጥያቄ ለአርሰናል ከፍተኛ የገንዘብ ጥቅም የሚያስገኝ ቢሆን የተጫዋቹ አቋም ግን የፕሪሚየር ሊጉ ክለብ ያለ ተጫዋቹ ፍቃድ ዝውውሩም በራሱ ውሳኔ ብቻ ማጽደቅ እንዳይችል አድርጎታልም ብሏል። ውድ ቤተሰቦች ለዛሬ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ